እኔ እያሰብክ ያለው በቃ ሁሉንም ነገር ለማስተካከል እየሞከርኩኝ ነው እና ውብዬ ይቅርታ ስላደረግሽልኝ ሁሉንም ነገር ስለተረዳሽኝ የኔ ማንነት አልነበረም ውብዬ። እኔ እንደዚህ አይነት ሰው አልነበረም። እንዴ ሁሉም ሰው እንደዚህ አልነበረም እኮ። እኔ እናቴን ጓደኞቼን የሚወደኝን ሰው ማስከፋ ሰው እኮ አልነበርኩም ውብዬ። እንዴት ዝም ብላ ነው ደስተኛ የሆነችው? ፊቷ ፈገግ የሚለው ምናምን ዝም ብላ ነው። የምሬን ነው፣ ከልቧ አይደለም። እኔ የምደሰተው እሷን የሆነ ነገር ሳደርጋት። አንተ እናትህ እኮ ከኛ በላይ ታውቃታለህ። ሀሳብን ካላቆምክ ከኔ ጋር እርቅ የሚባል ነገር የለም። እኔ የምፈልገው ሰላማችን ነው፣ ወዳጅነታችን ነው የምፈልገው። ገባ ካለ ብንራራቅ ይሻላል እንዴ? አይበቃንም? እስካሁን ያሳለፍነው ችግር። አንተ የሆነ ነገር አደረጋለሁ ብለህ ስትሄድ እኮ አንተ የሆነ ነገር ልትሆን ትችላለህ። ገባ? አንተ የሆነ ነገር ሆንክ ማለት ደግሞ እኛ ሁላችንም ሆንን ማለት ነው። ሁሉም እኮ ነው የሚበጣበጣው፣ እሱ ብቻ እኮ አይደለም። ስለዚህ ይሄን ሀሳብ ማትቀየር ከሆነ አይ አቆማለሁ ማትለኝ ከሆነ ይቅር ለእግዚአብሔር አላደርግልህም። ያ ይቅርታ ተቀበለናል እኮ። እያነደደ ያለው ያ ነገር ነው። ከእሱ አትብስም፣ ከውብዬ አትብስም። ትብሳለህ ከውብዬ ማለት ነው። እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ከብዙ ቀናቶች በኋላ ተከስቻለሁኝ። ዛሬ መጣሁት ለትልቅ ጉዳይ ነው። ከዛ በፊት ግን ሁላችሁንም ከልቤ ይቅርታ መጠየቅ እፈልጋለሁ። በእርግጥ ያደረኩት ነገር ይቅርታ የሚያስጠይቅ ነገር አይደለም። ማለት ለይቅርታ እንኳን መምጣት የነበረብኝ ሰው አልነበርኩም። ነገር ግን የሆነውን የተከሰተውን ነገር በሙሉ እያንዳንዱን ነገር ታውቃላችሁ። ያው እኔ ግን ምን እየተከሰተ ምን እያደረኩ ምን እየሆነ እንደነበር የምሬ ነው የምላችሁ። ምንም የማውቀው ነገር የለም። አሁን ላይ ነው ያንን ነገር በሙሉ እያየው ለዛም ነው የጠፋሁት። የምሬ ነው የምላችሁ። ምን ማድረግ እንዳለብኝ ሳላቅ ማለት ነውና እኔ እንጃ ምን አይነት ነገር እንዳጋጥሞኝ እንደዛ አይነት ነገሮች እንዳደረኩ ሁሉንም ነገር አይቻለሁኝና የምሬ ነው የምላችሁ። እናቴ ባታስቆመኝ ቲጂ የምትባለዋን ልጅ በገላት ደስተኛ ነኝ። ኢቭን እስካሁን ድረስ ውስጤ በጣም እየተቃጠለ እየተንገበገበ ነው ያለው። የምሬን ነው የምላችሁ። እናንተም እረፍ ይሄ ነገር ሌላ ጦስ ይዞ ይመጣል እያላችሁኝ እየደወላችሁ እያረጋጋችሁኝ ስለሆነና እናቴም እንደዛ ሌላ ነገር ውስጥ እንድትገባ አልፈልግም እያለች እያረጋጋችኝ ስለሆነ ነው እንጂ የምሬን ነው የምላችሁ። ገድያት ብገላገል በጣም 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 ደስተኛ ነበርኩ። ለምን እኔ እንደዛ አይነት ማንነት እንደዛ አይነት ባህሪ የለኝም። እንደዛ አይነት ነገር እንዲኖረኝ እኔ አላውቅም። የምሬን ነው የምላችሁ። እኔ በእንደዚህ አይነት ነገር አታውቁኝና በቃ እንዴት ይቅርታ እንደምጠይቃችሁ አላውቅም። ሁላችሁንም ከልቤ በጣም 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 ይቅርታ። የምሬን ነው የምላችሁ። እኔ እንጃ 2 ዓመት 1 ዓመት ከምናምን ብቻ 2 ዓመት ንጹህ 2 ዓመት አብረን አሳልፈናል ከእናንተ ጋር ብዙ ጊዜያቶችን፣ ብዙ ደስ የሚሉ ብዙ የሚያስከፉ የሚያሳዝኑ በጣም በጣም ብዙ ነገሮችን ከእናንተ ጋር አሳልፈናል እና እንደዚህ አይነት ጊዜ ግን ከእናንተ ጋር ወላሂ አሳልፋለሁም ብዬ አስቤ አላቅም። አሳልፌም አላቅም። ይገጥመኛል ብዬም አላስብም እና ሁላችሁንም ከልብ የምር ይቅርታ እንድታደርጉልኝ እፈልጋለሁ። በቃ አላቅም። አሁን ላይ ምንም ጥሩ ስሜት እየተሰማኝ አይደለም። በቃ ያኛው ሙባረክ ነው ናፍቀኝ ማለት እንጃ። ይህንን 2 ወር እያደረኩ የነበረው ነገር በሙሉ አሁን ላይ ሳስበው በጣም እንኳን ሰው ሰይጣን እንኳን እንደዚህ አይነት ነገር አያደርግም እና በቃ አላቅም። እኔ እንጃ ዛሬ ራሱ በቃ በደንብ አስቤበት ነው የመጣሁት እና በቃ ሁላችሁም ይቅር በሉኝ፣ ይቅርታ አድርጉልኝ። እንጃ ካሁን በኋላ በእንደዚህ አይነት ነገር እኔና እናንተ አንገናኝም። እኔን የምታውቁኝ በሳቅ በጨዋታ በደስታ በቃ ደስ በሚሉ ነገሮች ነው የምታውቁኝ እና በእንደዚህ አይነት ነገር አታውቁኝ። በምን አይነት ቀን እንደዚህ አይነት ነገር ውስጥ እንደገባው ራሱ አላቅም። ነገር ግን ሁሉም ነገር ለበጎ ነው። ሁሉም ነገር አስተምሮ ነው ያልፈው። ካሁን በኋላ እንደዚህ አይነት ነገር ቢገጥመኝ እንኳን እንዴት መወጣት እንዴት ማለፍ እንዳለብኝ አስተምሮኛል። ሰዎችን
እንዴት ማንን ማመን እንዳለብኝ ማንን አለማመን እንዳለብኝ ለማመን አለመቸኮል እንደሌለብኝ ተመሪያለሁኝና በቃ አላቅም። ከሁሉም በላይ እናንተን በጣም አስከፍቻችኋለሁ። በጣም ይቅርታ እንድታደርጉልኝ እፈልጋለሁ። እናንተ ዛሬ ግን የመጣሁት በቃ ውብዬን ማለት እንጃ ምሬ ነው መናገር እንኳን አልችልም። ውብዬን በጣም ነው ያስከፋሁት። አለኝ በቃ ከጎኔ ነህ ብላ የምታስበኝ እኔም ብቻ ነበርና እኔ ግን በአንዲት ቅጽበት በአንዲት አጋጣሚ ምክንያት አስከፍቻታለሁ ማለት አላውቅም። ብቻ ያቺ ቅጽበት ያቺ ቀን የምርን የተረገመች ነው። አላውቅም። ያ ቀን ነው እኔና ውብዬን ያለያየን፣ እኔና ውብዬን እስከ መጨረሻው ድረስ ያቆራረጠን ያቺ አንዲት ደቂቃ ማትሞላ ቀን ደቂቃ ሰከንድ ናትና ያቺ አጋጣሚ ናት እኔና ውብዬን ያለያየችንና እኔ እንጃ አላውቅም። እኔ ለሁሉም ሰው መልካም ነገር የምመኝ ሰው ነኝ። የምሬን ነው የምላችሁ። ከኔ ምንም የሚጎል የሚቀንስ ምንም ነገር የለም ያንን መልካም ነገር በመመኘቴ ማለት ነውና ነገር ግን ያንን ማንነቴን ይሄ አላር ሁሉ ነገርን ያሳጣኝና አላውቅም። ዛሬ ግን ውብዬን ይቅርታ ጠይቃታለሁ ብዬ መጥቻለሁ። ይቅርታ እንኳን የመጠየቅ ሞራሉ አቅሙ እንኳን የለኝም። እንደዚህ እንኳን እቆማለሁ ብዬ አላስብም ነበር። ግን ምንም ማድረግ አይቻልም። በደንብ አስቤበት እኔ የመጣሁትና እሷም ይቅርታ ታደርግልኛለች ብዬ አስባለሁ። ምክንያቱም ታውቃላችሁ በምን አይነት አጋጣሚ በምን አይነት ምክንያት ራሴን እንደሳትኩ ራሴን እንዳጣውና በቃ የሌለኝ ማንነት የሌለኝ ባህሪ እንደመጣ ታውቃለች። ቢያንስ ያንን ነገር እንኳን አይታ ይቅርታ ታደርግልኛለች ብዬ ተስፋ አደርጋለሁ። እናንተም ታውቃላችሁ ለምን ያንን ሁሉ ነገር እያደረግኩ እንደነበር በደንብ ታውቃላችሁና ቢያንስ ያንን ነገር እንኳን አስተውላችሁ አስባችሁ ይቅርታ ታደርጉልኛላችሁ ብዬ ተስፋ አደርጋለሁ። ውብዬን በቃ ይቅርታ መጠየቅ እፈልጋለሁ። በእርግጥ ይቅርታ የሚያስጠይቅ ነገር ምንም ያደረኩት ነገር የለም፣ ግን አላቅም። እኔ ውብዬን ይቅርታ የማታደርግልኝ ከሆነ እኔ አላቅም ምን ላደርግ እንደምችል አላቅምና በቃ ውብዬ እህቴ ናት፣ እንደ እናቴ የማያት እህቴ ናት። ግን አላቅም አምናኝ ነበር፣ ትተማመንብኝ ነበር። ነገር ግን ያንን ሁሉ ነገር ነው ያደፈረስኩት፣ ያንን ሁሉ እምነቷን ሁሉ ነገሯን የሸረሸርኩትና አሁን ላይ እንዴት ይቅርታ እንደምጠይቃት አላቅም። በቃ እናቴን አስከፍቻለሁ፣ እናቴን አሳዝኛለሁ፣ ቤተሰቦቼ እናንተንም አስከፍቻለሁ። ሁሉንም ሰውን ያስከፋሁት አላቅም። ብቻ እንዴት ድጋሚ እንኳን ወደ ሚዲያ መውጣት እንዳለብኝ እንኳን አላቅም ነበር። ጓደኞቼን በተለይ ዘለቀን በጣም ብዙ ነገሮችን አድርጌዋለሁ። የምሬ ነው። እሱን እንኳን እንዴት እንደምክሰው አላቅም። በቃ አላቅም። እኔ እንጃ በቃ እኔ ምንም አላቅምና ቀስ እያልኩ ሁሉንም ነገር ለማስተካከል እሞክራለሁ። በቃ ሲጀመር ወደ ሚዲያም ተመልሼ ድጋሚ አልመጣም ብዬ ነበር፣ ግን አልቻልኩም። በቃ ይህንን ነገር ቢያንስ ላስተካክል ብዬ ነው ይቅርታ ልጠይቃት፣ ሁሉንም ነገር ላስተካክል፣ መስመር ላስይዘው ብዬ ነው አሁን ራሱ ድጋሚ ተመለስኩትና ብቻ ብዬ እንደምንም ይቅርታ ጠይቃታለሁ።
እኔ ውብዬ እሺ ግባ ግባ። እንጃ ብዬ ምሬን ነው። እሺ ግባና እናወራለን። ሰው አለ እኮ እንግዳ ለቤት ግባ። ለምን መጣችሁ ነው? ሰላም በልማዘር ነው እንዴ? ተሚይክሩ እንደዚህ ነው እንዴ? ሰላም እንትና በግራ አንተ ከንጀርገ ሰላም ብላት እንጂ ማዘር እኮ እንጃ። እኔ በቃ ምሬን ነው። በቃ አላውቅም ምን ማናገር ምን ማድረግ እንዳለብኝ ምንም የማውቀው ነገር የለም አሁን ላይ። እሺ በቃ ችግር የለውም። እኔ ዋናው ወደ ራስ መመለስ ነው። ወደ ራስ ስለተመለስክ በጣም ደስ ብሎኛል። ማዘርም ደግሞ እየነገረችኝ ነበር ያለውን ነገር እና አትጨናነቅ። እሺ እሷ እንኳን አውቃ ነው በቃ ዝም ብላ እየሳቀች ፈገግ እያለች ያለችው ምናምን እንጂ ውስጧ ላይ በጣም ሌላ ነገር ነው ያለው። ግልጽ አድርገሽ ንገሪኝ ማለት እኔ ምንም ነገር የለም። አሁን አንደኛ እኔ ደስ ያለኝ ነገር የእሷ ይቅርታ መጠየቅ በጣም ነው ደስ ያለኝ እና ያለውን ነገር ደግሞ እያስረዳኋት ነበር። አልሐምዱሊላህ ወደ ራስ መመለስ ለእኔ ትልቅ ነገር ነው። ገባ? እኔ እኮ ያው ልጄ ናት ዘን ይውሰደኝ በቃ ያለውን ነገር ላስረዳት ያለውን ነገር ላወያያት ብዬ እሷን እንትን ልል ነበር የመጣሁት። ገብቶሃል? በቃ እሺ እኔ የምር ነው ምን እንዳደረኩኝ የተደረገውን ነገር በሙሉ አላውቅም ነው ብዬ አንቺ ለእኔ እህቴ ነሽ፣ ብዙ ነገር ነሽ። ቢያንስ በመጥፎ ጊዜያቶች ከጎኔ ነበር። ብዙ ጊዜ አብረን አሳልፈናል ከአንቺም ከነህም። እኔ ላይ እምነት አድሮብሽ ነበር። እንደ ወንድም አይተሽኝ፣ እንደ ወንድም ቀርበሽኝ ስትጣሉ እንኳን በቃ አንተ ነህ ሁሉንም ነገር የምታስተካክለው ብለሽ እኔ ላይ እምነት አድሮብሽ ነበር። ነገር ግን ያንን እምነት ነፍጌሻለሁ። ወንድምነቴን ሁሉ ነገሬን አጥቻለሁኝና ቀዊ ያ ነገር የሆነውን ደግሞ ምክንያቱም ታውቂያለሽና እንጃ አሁን ላይ እንዴት ይቅርታ እንደምጠይቅሽ የምር ነው ወላሂ አላውቅም። ማለት ተንበርክኬ እንኳን መጠየቅ ፈልግ ነበር ግን እንጃዊ እሱንም አስፈልግም። እኔ ዋናው አንተ ወደ ራስ መመለስ ነው። ወደ ራስ ስለተመለስክ በጣም ደስ ብሎኛል። ማለት ያለውን ነገር አውቃለሁ። እኔም ያለውበት ሁኔታ ስለሆነ ማለት ነው እረዳለሁ። ምንም ተረድቻለሁ። አሁን ግን ከማዘር ጋር ያለን ነገር ፍታ። እኔ ምንም አይነት ቂምም ጥላቻም አላደረብኝም አንተ ላይ ማለት በቃ ነገር ያለው ባለፈውም ነገር የነበረ አይደለ? ይሄንን ብራዝሌት እንድታወልቅ ነገር የነበረ ወደ ራስ እንድትመለስና ቢዘገይም ደግሞ ያንን ስላወለቅ ወደ ራስ ስለተመለስ የተፈጠረውን ችግር ደግሞ አልፈ ደግሞ ዛሬ ነገሮችን ለማስተካከል እየጣርክ ስለሆነ በጣም ደስ ይላል። ግን ደግሞ ያልፈታው ችግር አለ። ሰው ከእናቱ ጋር አይኮራረፍም፣ ከእናቱ ጋር አይጣላም። ደስ ሊልህ እኮ ነው የሚገባው እኮ አልገባኝም። አንደኛ ነገር መጀመሪያ ላይ ያስጨነቀ የነበረው የውብዬ ጉዳይ ነበር። በቃ አሁን ያው የውብዬም ነገር ደግሞ ተፈቷል። እኔ እግዚአብሔር ይስጣት ምንም ነገር አንተ ላይ ምንም ቂም ያዘችብን ምንም ነገር የተሰማት ነገር የለም። ገባ ባለማወቅ እያደረግከው እንደሆነ ያንን ነገር ገብቷታል፣ ተረድታለች። አንተ ምንድን ነው የሚያሳስብ ነገር ምንድን ነው? እሺ እንደ ይሄ ነገር አይደል ዋነኛው ነገር እኔ በመንገድ አትግቢ በቃ እቺ ልጅ እኔ ትንሽ ሀሳብ የያዘኝ እኔ ውብዬ በጣም ተከፍታለች። ገብቷል። አራስ ቤት ተሰቃይታለች፣ ብዙ ስቃይታለች። አለኝ ስትል አንተን አታለች። በትዳሬ ያሳካልኛል አጠገቤ ላይ ይቆማል ብላ ስንት ስቃይ ያሳልፋለች። ገባህ አይደል እኮ ያንን እምነት አሁን እኔ ራሴን እንዳጣ ያደረገችው ልጅ እንዲገድልላት ፍቀጅልኝ። ለምንድን ነው እኔ ይሄ ሁሉ ጣጣ ወጣው ስል እንደገና አንተ የሰው ሰው በቃ ሰው እኮ እየነገርኩ ነው፣ ዛሬም እየተናገርኩ ነው ያለሁት። በቃ ሰይጣን ያሳስታል፣ ላያሳስት እንትን አይደለም፣ ያሳስታል፣ በጣም ያሳስታል። ስለዚህ አንተ አልሐምዱሊላህ ያለው የእጅህን አወለክ፣ እሷን ጥፋቷ አመነች አይደል? እንደገና አሁንም ሰይጣን እየገፋ እኮ ነው ያለው። ሰው በመግደል መፍትሄ የለም። ሰው በመግደል መፍትሄ አለ? መፍትሄ የለም። ዋናው ሰላም መንገድ መፈለግ እንጂ ሰው ገሎ እኔ እንጃ አልቶ ኮሜዲ ናሰብ ሰው ገላለው ምናምን የምትለው ነገር አንተ በውስጥ የሚያዝ አቆም። እንደገና ደግሞ ከሷ ጋር ሌላ ነገር ውስጥ ብትገባ ምን የምትጠቀመው ነገር አለ? ትናንትናን አትመልስም ወይ? ገባ ካለን
ስለዚህ ነገሮችን ሁሉ እንትታ እግዚአብሔር በቃ ያንን ክፉ ጊዜ ያሳልፎልኛል፣ ነገን ደግሞ አንተ አስተካክልልኝ ነው ማለት ያለብህ እኮ። ገባኝ እኮ ይሄ እኮ የኔ ማንነት አልነበረም ብዬ እኔ እንደዚህ አይነት ሰው አልነበረም እንዴ። ሁሉም ሰው እንደዚህ አልነበረም እኮ። እኔ እናቴን ጓደኞቼን የሚወደኝን ሰው ማስከፋ ሰው እኮ አልነበርኩም ብዬ እንዴ። እሺ አስከፍተንሽ አለፈ እኮ። እሺ እኛ ምን ነው እሺ አለፈ። አሁን እሷ ተገላሽ በቃ እኔ እሱን ነገር ትቼዋለሁ፣ ግን አውቃ ነው በቃ ፈገግም እያለች ያለችው ምናምን ብቻ እሱን እሺ። እኔ እሱን ነገር ለማስተካከል አለኝ ማለት እኛም ማናውቀው እሱ እንደሚለው እኔ ምንም እንትን የለም። ከአንቺ ጋር ሰላም ከፈጠረልኝ ልጅቷ ላይ ያለውን ነገር ያንሳ። ከዛ ሌላ እኔ ምንም ችግር የለም። እሱን ነገር ትቻለሁ በቃ እሷን እርሳት። ገባህ አይደለ? እርሳት። ከህይወት ካስወጣ የራስን ህይወት መኖር ያለብህ ሰው ነህ። ገብቶሃል? ራስን በዚህ ቢዚ አታድርግ። እሷን እበቀላለሁ፣ እሷን እንደዚህ ያደርጋለሁ፣ ሌላ ችግር ውስጥ አትግባ። እንደገና ሌላ ችግር ውስጥ ብትገባ እኛን ነው ይዘህ የምትሄደው። ገባህ አይደል? ራስን ብቻ አይደለም፣ ጓደኞች ካሉ እኛ አለን፣ እናትህ አለች። ይሄ ሁሉ ሰው ይዘህ ነው አጠቃላይ የምትገባው። ገባህ አይደል? ለዛ ከችግሮች ለመራቅ ደግሞ ችግር የሚፈጥረውን ሰው ማራቅ ነው ካጠገብ። ለምንድን ነው ስለ በቀል የምታስበው እንዴ? አሁን ምን ይፈጠራል? እሺ ገደልካት እንበል። ሰው እኮ ሰው ገላለሁ ማለት ራስ ምን ይወጣል? አሁን እሱ ገላለሁ አይደል? አዎ መገደልም አለ እኮ እገላለሁ ያለ ሰው ራሱ ሊሞት ይችላል። ስለዚህ አንተ አይደለም የምትበቀለው። እሷ ክፋት ካሰበች አላህ ሊበቀላት ይችላል። አንተ ግን እንደዚህ አይነት ውስጥ አትግባ፣ ማሰብም የለብህም። ገባ? ሰውን ሰው አይበቀለው። እገላለሁ ብትል አንተ ብትሞትስ? እገላለሁ ያለ ሰው እኮ ራሱ ሊሞት ይችላል። እናት ራሱ ስለአንተም እያሰበች ያለችው እየተጨነቀች ያለችው ከዛ ወደ አንተ እየተመላለሰች ያለችው አንተን ብላ ነው። ገብቶሃል አይደል? ታዲያ አንተ ይሄን እንዴት መረዳት ይከብዳል? ዛሬም እንዴት ስለ እንደዚህ አይነት ነገር ታስባለህ? እኔ በቃ አሁን ላይ እኔ እያሰብክ ያለው በቃ ሁሉንም ነገር ለማስተካከል እየሞከርኩኝ ነው እና ውይ ይቅርታ ስላደረግሽልኝ ሁሉንም ነገር ስለተረዳሽኝ ይቀርባል። እሺ ልጅቷ ላይ ያለህን ነገር አንስተሃል። በጓደኞች ነው የምጠይቅህ። ሀሳቤ አንድ አድርግ። እሷ ላይ ያለህን ነገር አንሳ፣ ጨርስ። እሷ ላይ ያለህን ነገር ጨርስ። እንደዚህ አይነት በቀል ጥሩ አይደለም። እየተናገርኩ ነው እኔ ለአንድ ሙባረክ ታውቃለህ፣ እኔ ለአንተ ብዬ ነው የምንከራተተው። እዚህ ጋር እያየህ አይደል እዛ ጋር ስንት ነገር እንደሚበላሽብኝ ልጆቼ ገና አይን ያልከፈቱ ልጆች ጥዬ መጥቼ ለአንተ ብዬ እንደምንከራተት ሁሉ ታውቃለህ። እኔ እዚች ጋር ደልቶኝ አይደለም ወደ አውዲ የምንከራተተው፣ እየሰማኝ ነው አይደል? ለአንተ ብዬ ነው ወደ አውዲ የምንከራተተው። እሺ ምን ላድርግሽ? በቃ በቃ ለእናትህ ቃል ግባና እንደተው የራስን ህይወት እንደምትጀምር የራስን ህይወት እንደምትኖር ቃል ግባላት ለእናትህ። ማዘርም ቆይ ከዛ እዚህ ስትመላለስ አይከብድም እንዴ ለአንተ ብላ? ከትናንትና ዛሬ ተደሰትን ብለን አንተ ነገሮችን ገና ተደስን ሳንጨርስ ሰው ገለ ምን እስር ቤት መበስበስ ፈልጋለሁ። ምን ያደርግላል ደግሞ? በመግደል መብት እንጂ ምን እያልክ ነው? በመግደል መብት የለም። ሰው ሲጀመር ቂም ለምን ትይዛለህ እንዴ? አለፈ እኮ ትናንትና ያለ በጣም ብዙ ነገር አለፈ። ገባ? በጣም ብዙ ነገር አለፈ እንዴ። ትናንትና እኮ ውብዬ አይንህን ራሱ ማየት አልፈለገችም። ቆይ ማለት ነው ምናገረው ነገር እኮ ላንተ ነው። የእሷ እኮ ይከብዳል በጣም የእሷ መሰቃየት ከእናንተ እኮ የእሷ መሰቃየት ይከብዳል። እሷ እየተሰቃየችበት ያለችው ምክንያት እኮ እሷ ናት አይደለ? በቃ አለፈ። ለቀቀች አይደል? እሷ አለፈ። እኔ አንቺ ከተውሽ አንቺ እኔ ምንም ልፈጥር አልችልም እኮ። አንዳንዴ ከአቅም በላይ የሆነውን ነገር ለፈጣሪ ሰጥተህ የራስን ነገር ትኖራል። አንተ ገደልክም ቂም ያዝክም ምንም በቃ የምትለውጠው ነገር የለም። ትናንትና አትመልሰው። ዋናው የኛ ሰላም መመለሳችን ነው። የእሷን ተንኮለኝነትም ካወቅን እሷን ካጠገባችን ማራቅ ነው። ገብቶሃል አይደለ? ማወቅ ያለብህ ይሄን ብቻ ነው። እና ደግሞ ማዘርንም አታስከፋት በእግዚአብሔር። በቃ አሁን ሌላ ሁሉም ነገር ተታንገት መጥፋት አሁን እዚህ ጋር ማዘር ቆማለች። ማዘር መስመሰታና አላትና ይቅርታ ጠይቅና ማዘርን ሌላውን ነገር ተወና በቃ እዚህ ጋር ማዘር ቆማለች። ማዘርን ከሰ እኔ ዘለቀ እኔ አልጠይቅም። ለምን እንዴ? አንተ ተማጠይቀው እሷ ዝም ብላ ነው ደስተኛ የሆነችው። ፊቷ ፈገግ የሚለው ምናምን ዝም ብላ ነው። የምሬ ነው፣ ከልቧ አይደለም። እኔ የምደሰተው
እሷን የሆነ ነገር ሳደርጋት አንተ እናትህ እኮ ከኛ በላይ ታውቃታለህ አንዴ ብዙ ማታውቀው ነገር እኔ ይቅርታ ደስተኛ መሆነው በቃ ያንን ነገር ሰላም ሳደርግ ነው። ቆይ ሰላም የሚሆነው አንተ ችግር ስትፈጥር ነው ሰላም የሚወርደው። ያ ሁሉ ነገር ሰላም የሚወርደው እኮ በሰላም መንገድ ስትፈታው ነው እንጂ ችግር ስታመጣ እኮ አይደለም፣ ጠብ ስታመጣ አይደለም። ኦሆ አሁን ማጥቶ እንደነን ያንን ሐሳብ በቃ እኔ ደስተኛ መሆን ጭንቅላት ያሳስራል። እሺ እስር ቤት የሆነ ቦታ ስናደርግ እኔ እንደዛ ሲሆን ነው በቃ ተዋት። አንዳንዴ እኮ ፈጣሪ ራሱ ይፈርዳል። ምን ማለት ነው? እናቴ ተሰቃይታለች፣ አንቺ ተሰቃይተሽ ተውን እኮ እሺ። ቆይ ከኔ በላይ ተሰቃይታል። ዛሬ እኮ ባሌ የለም። እኔ ያሰቃየሁሽ በእኔ ምክንያት አይደል? ያ ሁሉ ነገር ይደረሰልሽ። እኔ ትቻለሁ፣ ያንን ነገር ትቻለሁ። እናንተ ወዳችሁ እንዳልሆነ ገብቶኛል። ትቻለሁ አይደል? ለእሷ ለቀኩት አለች አይደል? ለቀኩ ይቅርታ አድርጌልሃለሁ ለቀኩ አለች አይደል? አንተ ቆይ ምንድን ነው አሁን ጠብ ለመፍጠርና ሌላ ሰበብ ለማምጣት የፈለከው ምንድን ነው? እሺ ወልሽ የሆነ ነገር እሺ ምን ማለት አይጠበቅብህም አይደለም የሆነ ነገር ምን እኮ እንደ አሸንጉሊት እኮ ነው አይደል የተጫወተችብኝ። እንደ አሸንጉሊት ሲሻለፈ እቺ ራሱ እኮ ባሏታ ዛሬ ብቻዋን ናት ያለችው አይደለም። አንተ እንደዚህ ያ ሁሉ በእኔ ምክንያት አይደል ወይ ነው? እሺ ምን ይሁን ነው የምትለው? የሆነ ነገር ሳላደርግ እኔ እረፍት አላገኝም። በቃ ምን ነገር ለምንድን ነው ማሳዘን ፈልጋለሁ? እንዴት አላዝንም? እንዴት አላዝንም? በሰላማዊ መንገድ ትፈታለህ። በሰላማዊ መንገድ መፍታለህ። ጠቡስ ስገባ እንዴ አይስ ዝም ብለሽ ስታስብ እንዴ በቃ እኔ የምፈልገው የእናንተ ደህና መሆን ነው። ገብቶሃል አይደል? ደህናውን ከዚህ በላይ ምን የሚያስፈልግ ነገር አለ? ደህና መሆኑ ይሄንን ነገር ስናደርግ ብቻ ነው። እሺ የሆነ ነገር ተባበሩኝ። ቢያንስ እስር ቤት የሆነ ነገር ምንም ነገር ማድረግ አይጠበቅብህም። ሙቤ እየሰማኝ ነው አይደል? አንዴ አንተ ይቅርታ ተደረገልህ እኮ በቃ ያንን ነገር አብሮ ማፈታው። እንደገና በዚህ ጉዳይ እንጠላ እንቀያየም። እንደዛ ነው ፈልገው በቃ እንደዛ ከሆነ ሰው የሚለን ስማ። ይሄው እናትህ እዚህ ትለፋለች ትደክማለች። አንተ አይታየም እንዴ? በቃ ናሽ ሰው ቢናገር አይሰማህም ማለት አይ ማሚ በቃ ታዩ ማዘር ላንተ ምን እንናገረው? እዚህ ጋር ቆሜ ሰቃየው ይለው ለማለት ነው። ምንድን ነው ቲቪ የሚል ዘለቀ ሙቤ መስራት ይኖር። አሁን ከእንደገና ያለፈውን ህይወት እንድትደግሞ አልፈልግም። አሁን እኮ እናት ከእንደገና ልታስለቅስ አልፈቅድም። ሰማር ከእንደገና ያለፈን ነገር እንድትደግሞ አልፈልግም። ስነ ስርዓት ይኖር። በቃ እስካሁን ድረስ ታግለና ተመለስከ እንዴ? ጤንነትን ነበር የፈለግነው፣ ጤንነትን አግኝተናል። በቃ እንዴ ውብዬ ነበረች፣ ውብዬ ይቅርታ አደርጋለች። ሌላ ምን ትፈልጋለህ እንዴ? ከስቃት ወጣ ወይ ሰውን ስቃይ ውስጥ መፍታት ብቻ ነው ፈልገው። ጭንቅላት የተቀረጸው ብቻ ነው። እሺ ለምንድን ነው ማለት ነው? እሺ ታረዱ ጭንቅላት እኮ ተረዳን። እሷ የእሷ ህይወት በማጥፋት ምን ታገኛለህ? እሺ ማጥፋት ምን ታገኛለህ? ምንድን ታገኛለህ? ምንድን ነው የፈለከው? እንጃ የሆነ ነገር እናድርግ። ምንድን ነው የሆነ ነገር? የሆነ ነገር ስታደርግ እንዳሽም እንደ ቃቃ እኮ ነው የተጫወተችብኝ። በቃ ችግር የለውም ትጫወትብን እንደፈለገች ትሁን። ዋናው ከአጠገባችን ርቃለች። ገብቶሃል አይደል? መልሰህ ችግሩን ወደ ራስህ አትሳሙ። ወይ እየሰማኝ ነው? እናትህ ከዛ ድረስ የምትመላለሰው እኮ ያንተን ደህና መሆን ስለምትፈልገው ነው እንዴ? መንገድ የሆነ ነገር ብትሆንብስ እናትህ ስትመጣ ያንተ እንደዚህ መሆን አሳምሟት ሆስፒታል መገባት። ስንት ሆስፒታል እንደገባው ረሳህ? ስንቴ እንደታመምኩ በዚህ ጉዳይ ረሳህ? እናቴ ብትሆንስ ብላ አታስብም? ዛሬ ከዚህ ችግር ስትወጣ እኮ ወደ እናትህ ነው ማድላት ያለብህ እንጂ እናትህን አልሰማም ብለህ እሷን ካልተበቀልኩ ብሎ ነገር አለ እንዴ? እንዳንተ ዛለሽ ነው እንዴ? እኔ እኮ እየዘገነነኝ ነው። የዛ ቀን ራሱ እንትን ያለው ነገር በጣም በአይምሮ እኮ አልጠፋም እያለኝ ነው ያለው። በአይምሮ አልጠፋም እያለኝ እያሰቃየ እያሳሰበኝ ነው ያለው በጣም። እሺ አሁን እኔ እኮ ሌላ ጊዜ ማለት ነው ይሄ ነገር ታው ስትባል ምታው ልጅ አሁን ምንድን ነው አለቀቀም? አንተ ልጅ እኔ ረፍት እየተሰማኝ አለቀቀም ወይ ምንድን ነው አለቀቀም ወይ? የት ነው የምትሄደው አንተ? እኛ ደስታ ምንም ላንተ ምን ዋጋ የለው ማለት ነው። ወርቅ በቃ ወደ ቤት ሂድ። በቃ የት ነው የምትሄደው? ወደ ቤት ሂድ። በቃ እሺ እኔ የት ልድረስ? እሺ ምን የት እኔ የት ልሂድ? ንገረኛ ንገረኝ ብላ የመጣችው እናትህ። ቆይ ምንድን ነው አንተ ምንድን ነው ሀሳብህ? አንተ የት ልሂድ? እኔ እኮ ሄጄም እዛ ረፍት አላገኘው
እየተጨናነኩ ነው ያለው። እዚህ መጥቼ አንተ እንደዚህ እየሆንክ ነው። እሺ እኔ የት ነው የምሄደው? እስኪ ንገረኝ እኮ በጣም ጸጽቶኝ። ወይኔ መጸጸት ማለት እኮ እንደዚህ አይደለም። አልገባሽም እኮ ነው። ወይኔ አልተጸጸትክም። መጸጸት እንዲህ አይደለም። ስህተትን ማረም ነው። ወጣት አይደል? ከዛ ስህተትን ማረም ነው፣ መስተካከል ነው እንጂ አንተ መልሰህ ዕዳ ውስጥና ሰባ ውስጥ ለመግባት ነው የምትፈልገው ነው። አይምሮ ምንም አልተስተካከለም። ተስተካክያለሁ ትላለህ እንጂ አልተስተካከልክም። የኛ ደስታ ቢያንስ ሊያስደስት ይገባል ማለት ነው። እኛ ተረዳንጂ እንዴት ከመለስ የምትመላለሰው ድካሟን አስብ እንጂ አንተ ጭንቀት ውስጥ ራሱ እዛ ሆነ ብትታመምበስ እንዴ የሰው ህይወት አለማለፉ ራሱ እኮ ተመስገን ነው። ከእንደገና እኛ እስር ቤት አንተ ሌላ ነገር ሆነ ምን ሰውቻኛ ብለን እንጂ ብንቦካው ይሄን ረሳ እንዴ ሌላ ችግር ብትፈጥርብንስ ልጅቷ በቃ ራቃችንን ሄደችልን አይደል? ተመስገን አለን መልሰ ችግሩ ስለመግባት እንደዚህ መቃወምጠው ምን ነው አንተ አይደለም ከልጅቷ ሌላ ችግር አለበት እንዴ? የማናውቀው ታይቁት የሆነ ያገናኘው ነገር ካለ ሌላ ችግር አለ ችግር የተጎዳነው እኛ ነን አይደል? በቃ እኛ ትተናል። በእኛ ምክንያት ነው አይደለም፣ በእናንተም አይደለም፣ በልጅቷ ምክንያት ነው አይደል? ትተናል። አንፈልጋትም ልጅቷ። ወደ ፈቅደህ ያደረግከው ነገር አይደለም ማለት ሶ ያ ነገር አለፈልህ ዛሬ እግዚአብሔር ይመስገን ብለህ እለፍ። በቃ እንዴ እቺ ሰው ራሱ ባባያታችን ራሱ እንዳንተ ተረዳች አይደል? ውዬ ተረዳች። ቆይ አንተ አሁን ምንድነው የምትፈልገው? ወይስ ከልጅቷ ሌላ ትይዛለህ ነው? እኔ ግራ ገባኝ። ጠይቂ የፈራው ነገር ካለ ነገር አይደለም ማም ምን የምትፈልጉት ነገር አለ? ችግር አለ። እንዳሽን ጉሊት ተጫውታብኝ እንዳሽን ተጫውታብኝ ሌላ ችግር አለ ማለት ነው ያነገርከን። ሌላ ውስጥ ላይ የሆነ ችግር አለ። ሌላ ችግር አለ ማለት ነው። እቺ ባሏ እንዳታች እናቱና እንደዛ ሆስፒታል የተሯሯጠች እየተኛች እንዳንተ ራሱ አልሆነችም። ያ ሁሉ ነገር እኮ የሆነችው ባኔ ነው። አንተ ተረዳችሁ እኮ አያውቅም። ተረዳችሁ። እሷ ተረድታኛለች። እሺ ምን ደረፈን ማለት ፈልጋለሁ። አንተ እኮ ማረፍ አለበት። አንተ እኮ የሆነ ሰባ ውስጥ ብትገባ ማለት እንደገና እሷ አታፍም ነው። እሺ ሌላ ኬስ ካለ ንገራል። እሺ ተውኩት። እሺ አይገው ምንድነው ሌላ ችግር አለ? እሺ በቃ ተስማማ። ተውት ደግሞ በይ የማናውቀው ችግር አለ ሌላ እኛ የማናውቀው ከሷ ጋር የፈጠርከው ደግሞ የተጀመረ ነገር አለ? ምንም የለም። ይሄ ደግሞ ለኔ በጣም ትልቅ ነገር ነው። ቀሪ ለኔ ነው የህይወት ትልቁን ነገር ነው። አንድ ነገር ልንገርህ ሞቤ፣ አንድ ነገር ብቻ ምናገር ገባህ አይደለ? ይሄን ሀሳብን ካልተውክ ይቅርታ ይናስቻል። ገባህ አይደል? ሰምተኛል? ይሄን ሀሳብን ካላቆምክ ከኔ ጋር እርቅ የሚባል ነገር የለም። እኔ የምፈልገው ሰላማችን ነው፣ ወዳጅነታችን ነው የምፈልገው። አንተ ደግሞ አሁን የተፈታውን ችግር እንደገና መዝዣ አመጣለሁ የምትል ከሆነ አንታረቅ፣ ይቅርብን። ገባህ አይደል? ብንራራቅ ይሻላል እንዴ? አይበቃንም እስካሁን ያሳለፍነው ችግር? አንተ የሆነ ነገር አደረጋለሁ ስትሄድ እኮ አንተ የሆነ ነገር ልትሆን ትችላለህ። ገባህ? አንተ የሆነ ነገር ሆንክ ማለት ደግሞ እኛ ሁላችንም ሆነን ማለት ነው። ሁሉም እኮ ነው የሚበጣበጣው፣ እሱ ብቻ እኮ አይደለም። ስለዚህ ይሄን ሀሳብ ማትቀየር ከሆነ አይ አቆማለሁ ማትለኝ ከሆነ ይቅር ለእግዚአብሔር አላደርግልህም። በቃ ሲጀመር አንተ እዚህ ፈልግ። እሺ እዚህ ለምን ነበር የመጣውሽ? የመጣሁት ብዬ ይቅርታ ለመጠየቅ ይቅርታ እኮ ይቅርታ ከፈለክ እኮ ይቅርታ ጠየቀች። እኛም እኮ ነገር ነበር ያደረገ የነበረው። ሌላ ችግር ፈጥራለሁ ብሎ እንደገና ሌላ ሀሳብ ማንሳት ለምን አስፈለገ? ከልጅቷ ጋር ሌላ ችግር ካለብን ይሄ የኔ ችግር ነው ብል ልረዳክ። አይ ካልክ ግን ማለት ነው ይሄን ነገር ካላቆምክ፣ ይሄን ሀሳብን ካላቆምክ፣ ወደ ራስህ ማትመለስ ከሆነ ከኔ ጋር ምንም እርቅ የለም ወይ ኦኬ። እና ግማሽ አለ እንዴ? እንዴ ከጣጣ እኮ አልወጣንም ማለት እኮ ነው። እኔ ሌላ ችግር ውስጥ መግባት አልፈልግም። እንደገና መሰቃየት አልፈልግም። እናትንም አታሰቃይ። ከዛ ወደዚህ ከዚህ ወደዛ እየተመላለሰች አታሰቃያት። ለእሷ ማስብ ለእኛ ማስብ እንዴ። አይ ይሄን ነገር አላቆምም የምትል ከሆነ ደግሞ መሄድ ትችላለህ። እኔም ይቅርታ አላደርግልህም። ገብቶሃል አይደል? ዞላ እኔ ከተጎዳሁ ተጎድቷል። እሱ አልተጎዳም። ከተጎዳችሁ ካዘነችው በላይ ያዝናል። አንተ እናንተ ጭሩቆ ማየው ነገር ውስጥ ገብታችሁ እኛን ስታሳዝኑ ነበር። ያዘነው እኛ ይቅርታ ተቀብለናል። እያነደደ ያለው ያ ነገር ነው። ከእሱ አትብስም፣ ከውብዬ አትብስም። ትብሳለህ ከውብዬ ማለት ነው። የት ነው? እያወራን እኮ ነው።
ላይ ጨርሼ ነው መሄድ ያለብኝ። በቃ ከአንቺ እሺ አደረገ እዚህ ጋር እርቅ አደረገ። በልጅቷ ላይ ያለው ነገር ካላነሳ ምን ዋጋ አለው? መሰቃየት እኮ አልቀረም። ይሄ ነገር እኔ ውስጤ ልነግርሽ እኮ ነው የመጣሁት። እኔ እንጃ እኔ ግራ ገብቶኛል። እስኪ ማዘር ምን ተቀበለ እናስተካክላለን። እኔ ቀስ ብዬ አግኝቼው እመክረዋለሁ። እስኪ እሺ ካለሽ አስተካክዪው እንደምንም ብለሽ። እኔ እኮ አስተካክለኝ ይሄ ልጅ በጣም ስቃይ ውስጥ እኮ ነው የከተተኝ። አንዱን አረፍኩ ስለ አንዱ። እሺ ቆይ በኋላ ማዘር ተረጋጊ። እሺ እናደርጋለሁ